ፕሮግራም ላይ ምንድነው ጌ ወንድም ነው የሚገጥመው አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ ግን አዳምጡ በጣም የሚገርመው ነገር ይሄው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለው እንድንጠነቀቅ ወንድማችን ተሜ ሲናገር የነበረው ነገር ሰምታችኋል የህግ ባለሙያ የሆናችሁ ክርስቲያን ወገኖች ይሄ ጥሪ ለእናንተ ይሁን ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ምክንያቱም ኤምኬሲ በዚያው ስለምትታቀፍ እንዲሁም ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ይሄ ቪዲዮ ይድረስ ለምን ሲባል እንደ ተቋም ማንም አፉን እየከፈተ በዚህ ልክ ሊሳለቅ እንደማይገባ መናቀው እውነት ስለሆነ ነው ይሄ ግለሰብ ኢትዮጵያ ውስጥ የተደረገ ነገር ነው ማስረጃ ነው እያለ ሲናገር ነበር የያዘውን ማስረጃ ይዞ ኢትዮጵያ ውስጥ እንደዚህ አይነት ነውር በኤምኬሲ መደረጉን በህግ ፊት ቆሞ መናገር መቻል አለበት ምክንያቱም በኢትዮጵያ ደረጃ እንደዚህ ተደርጎ እንደማይታወቅ እናውቃለን እኛም ደግሞ የዚህን ጉዳይ ትክክለኛ መዳረሻ ማወቅ ስለምንፈልግ ማለት ነው ይሄ ግለሰብ እንደምናውቀው በፕሮቴስታንት ጥላቻ የሰከረ ግለሰብ እንደሆነ እናውቃለን ይሄ ጥላቻው ግን አሁን እየደረጀ ሄዶ ፋይናሊ ቤተ እምነትን አንድ ኦርጋናይዝድ የሆነ እምነትን በግብረ ሰዶማዊነት እየከሰሰ ነው ማስረጃውም እጄ ላይ ያለ ብሎ እየተናገረ ስለሆነ መንግስት እጁን እንዲያስገባ እንጠይቃለን ማለት ነው በኢትዮጵያ ህግም ጭምር ይሄ ነገር ወንጀል ስለሆነ የያዘውን ማስረጃ ይዞ ከተጠያቂነት እንዳያመልጥ ስንል እንጠይቃለን በዚህ ምክንያት ክርስቲያን የህግ ባለሙያዎችና ደግሞም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ይህንን ጉዳይ በአፋጣኝ ወደ ህግ እንዲመጣ እንጠይቃለን ዲማንድ እንዳደረጋለን ማለት ነው ማንም እየመጣ በእንዲህ አይነት መልኩ ቤተ እምነቶችን ሊያጠለሽ አደባባይ ላይ ሊያዋርድ አይችልምና ነው ማስረጃ ያላቸው ነገሮች ከሆኑ ፍለፊት በህግ አኳያ ሊዳኙ ይገባል ብለን እንጠይቃለን ወንጌላውያን አማኞች የሆናችሁ በሙሉ ይህንን ቪዲዮ ሊጠፋ ስለሚችል ከምንም ጊዜ በላይ ኮፒ ሊንክ እንድታደርጉ በእግዚአብሔር ፍቅር እጠይቃችኋለሁ ጸጋና ሰላም እንደ ይሄ እኮ አይደለም ማላገጥ ነው የሚሆነው ባይዘ ይቅርታ ትልቅ ቫልዩ አለው ይቅርታ ትልቅ ቫልዩ አለው መሸነፍን መሰበርን መጸጸትን የሚያሳይ ነገር ነው ሰሬንድ ማድረግን የሚያሳይ ነው ባይዘወይ ይቅርታ ፔን አለው ባይዘወይ ፔን አለው ይቅርታ ሬግሬሽን አለበት ውስጡ ሰሚሽን አለበት እንዴ ራስን መተናነስ አለበት ራስን ሂዩሚሊቲ አለበት ይቅርታ ስናት አባውት እኮ ፎር ወርድስ ማለት ነው አራት ቃላቶች ምናምን እንደዛ አይደለም ይቅርታ አሁን ይሄው እዚህ ጋር ላሳያችሁ አራት ቃል እግዚአብሔር ምስክሬ ነው አራት ቃል በቃ ምንድነው አራት ፊደል አራት ቃል አልኩኝ አራት ቃልማ አረፍተ ነገር ሊሆን ነው የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ አሁን በዚህ አጭር ቪዲዮ የመጣሁት ይቅርታ ቪዲዮ ላሰማ ነው የመጣሁት ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበር የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ አሁን በዚህ አጭር ቪዲዮ የመጣሁት ይቅርታ ቪዲዮ ላሰማ ነው የመጣሁት ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ የተወደዳችሁ ውድ ክርስቲያኖች ሁሉንም ሰላም ብያለሁ አሁን በዚህ አጭር ቪዲዮ የመጣሁት ይቅርታ ቪዲዮ ላሰማ ነው የመጣሁት ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ ይሄ ንቀት ነው ይሄ ራሱ ባይዘወይ ማለት ነው መረጃ ስለደረሰኝ ኢንሰልት ማድረግ ነው ራሱ ከስድብ አይተናነስ ጌታን ይሄ ከስድብ አይተናነስ እና
ይሄ ከስድብ አይተናነስም እና እንደ ይቅርታም አንወስደውም። በመጀመሪያ ደረጃ ይቅርታም ቢሆን ደግሞ በቅድሞ አግባብ ነው። ይቅርታ 4 ፊደል አይደለም ነው። እንደዛ አታደርጉ። ባይዘው እርስ በርስ እንኳን ያላችሁ ግንኙነት ላይ እንደዛ አታደርጉ። ጌታ እንደዛ አታደርጉ ማለት ይቅርታን አታቅልሏት። ግንኙነት ውስጥ ተግባቦትን ያበላሻል። ይቅርታ ለይቅርታ ያለን ናሬቲቭ ትልቅ ነው። ስፔሻሊ ክርስቲያናዊው ናሬቲቭ በጣም ግራንድ የሆነ ናሬቲቭ አለን አይደል? ስለ ይቅርታ በጣም ትልቅ ትርክት አለ። ይቅርታ በእግዚአብሔርና በሰው መካከል ጸብን ያጠፋ ያበረደ ነው አይደል? ይቅርታ ሐዋርያው ጳውሎስ ቲቶ ላይ እንደሚናገረው ከእግዚአብሔር ጋር የምንጣላ እርስ በርሳችንም የምንጠላላ ነበርን ይላል አይደል? ከክርስቶስ ቀድሞ በነበረን ህይወት ወይም ያለ ክርስቶስ በነበርንበት ህይወት በጣም ጸበኞች ነበርን። ቨርቲካሊም ሆሪዞንታሊም ምንጣላ ጸበኞች ነበር። ያ ይቅርታ ነው አይደል? እግዚአብሔር ይቅርታ ነው። እግዚአብሔር ለኛ መራራቱ፣ እግዚአብሔር ለኛ ሰከንድ ቻንስ መስጠቱ ነው ይሄንን የጥል ግድግዳ ያፈረሰልን፣ እርስ በርስም ያለንን ነገር ሰላም የተሰበከልን፣ ርቀው ለነበርን ቀርበው ለነበሩት ጭምር ሰላም እንዲሰበክ ያደረገው ይሄ የይቅርታ እንትን ነው እና ይሄ ክርስቲያናዊ ናሬቲቫችንንም አትገዳደሩት። እግዚአብሔር እንዲያው ልቦና ይስጠን ነው የምለው ጌታ። እና ይቅርታን የሆነን ሰው እየበደላችሁ ንዴት ማርገቢያ አታድርጉት። ይቅርታ ንዴት ማርገቢያ አይደለም፣ አንገርን ማኔጅ ማድረጊያ አይደለም። የበደልነው አካል የሚሰማውን አንገር የሚሰማውን ፔን ማርገቢያ አይደለም። ባይዞ ይቅርታ ሬግሬሽን አለው። ይቅርታ ጸጸት አለው በውስጡ። ይቅርታ ፔን አለው። ፔን ሊሰማችሁ ይገባል ይቅርታ ስትሉ ማለት ነው። you have to feel the pain። መሰበር አለባችሁ ማለት ራስን ማሳነስ በጣም አለው። ቅድም እንዳልኳችሁ ሂዩሚሊቲ አለው። ዝቅ ማለት ራስን ማዋረድ አለው እንጂ እንዴ ይሄ ትልቅ ተቋም እኮ ነው። ደግሞ ያደግኩባትን ይላል። ጎዳና ያደገ ሰው እንኳን እንደዚህ አይሆን አይደለም፣ ቸርች ውስጥ ያደገ ሰው ማለት ነው። እንዴ አንተ አሜሪካ መሄጃ እንትን አለ ብራዘር፣ ታሙ የት ሄድ? አንተ አሜሪካ መሸሻ አንተ አለ። ሌሎቻችሁ አውሽ መልካሙ። እሺ እስቲ ኦርቶዶክሳዊ ወንድማችን ወይ እህታችን ሰላም አመሻችሁ። እንዴት ነው ማሻ እንደምን አደራችሁ? እኔ ያው ከተመስገን ወጣ ባለ ቤዚክ ኮንሴፕቱ ላይ እናወራ ጥሩ ነው። ቅድም ኤቢ ለተናገረው ነገር ነው ብዙ ነገር መናገር የምፈልገው። አይ ከተመስገን ጀምረህ እንጂ ያን ቤቱን የከፈትነው እሱ በተናገረው ንግግር ላይ ስለሆነ ጥሩ ከተመስገን ጀምር። ተመስገን ይቅርታ በማለቱ ትልቅ ክብር ይሰማኝ። ለደረሰው ነገር ይቅርታ ብሏል። ኦኬ ይቅርታ እንዳለ ነው የተሰማህ አንተ አሁን እንዳሳየውት እዚህ ውስጥ ይቅርታና አይታ ትልቁ ነገር ይቅርታ ነው። አንተም የሆነ ሃይማኖት አጥር ውስጥ ሆነን የምታወራው ማለት ነው። እሺ ጓ ሄድ ኦኬ ተናገር። ቃላት ስንጠቃ ውስጥ ከገባን ነው ሙዱ የማይመጣው። ግን አይ በቃ ይሄ ቀጥል፣ ሐሳብን ቀጥል። ኦኬ አንተ ይቅርታ ብሏል ብለህ ታስባለህ? ቀጥል። ኢትስ ኦኬ። በዚህ አንጨጭ ግን ይሄንን ሐሳብ እንደ ሀገር ለሀገር በሽታው ለሀገር ጥሩ አይደለም። የትም ቤት ቢሆን በሽታው እንደ በሽታነቱን ለሀገር ጥሩ አይደለም። እዚህ ቤትም ሆነ እዛ ቤትም እዛም መንደርም ሆነ። ነገር ግን ፐርሰናል ሰዎች ስናደርግ ወይ ደግሞ ሌላ ሰው እኛን ሲናገረን የሚሰማን ስሜት እኛ ሌላውን ሰው ብራዘር ቆይ ማብራሪያው ጋር ከመሄድ በፊት ተመስገን አጥፍቷል ከሚለው ብጀምር አይሻልም? ይቅርታውን ሄድ ተመስገን ይቅርታ አለ እኮ ይቅርታ አለም ቶ አንተ ተመስገን የተናገረውን ነገር እንዴት ነው አንተ ጀጅ የምታደርገው? ይቅርታ ላለበት ነገር ምን ጀጅ ላድርገው? አልፈርድበትም እኮ አሁን እኮ ይቅርታ አለ እኮ ብራዘር። እኔ ንግግሩን ነው ያልኩትኝ። ንግግሩ ልክ ነው። ጉዳዩ ግን ተከስቷል ወይስ አልተከሰተም የሚለው ላይ ብናወራ አይሻልም? ስለዚህ ትደግፋለህ ማለት ነው ሐሳቡ ከተመስገን እንጂ ኖ ጉዳዩ እኮ እንደ ሀገር አልደግፈውም እኮ አልኩ እኮ። ቆይ ብራዘር ቆይ ቤቲ አታስወርጁ። ኖ
ተመስገን አስቀድሞ የሰራው ቪዲዮ ላይ ያንተን ሐሳብ ይወክላል? እንደ ሀገር በሽታው ጥሩ አይደለም አልኩ እኮ ሳሚ። ምንድነው እንደ ሀገር ማለት? ምንድነው እንደ ሀገር ኤክስፕሊሲትሊ አውራ እስኪ፣ በግልጽ አውራ። እንደ ሀገር እኮ ሁላችን የአንድ ሀገር ሰዎች ነን አይደለ? ለምሳሌ ፕሮቴስታንቶች መካነ ኢየሱስ ምን ሲሉ ነበረ? ብራዘር እኛ መካነ ኢየሱስ ምን ሲሉ ነበረ? አሁን ቆይ አንተ እሱ ጋር ትደርሳለህ። ቆይ ድል ሰጣለህ። መካነ ኢየሱስ ስትወገር አይሰማህም፣ ነገ ኦርቶዶክስ ስትወገርም አይሰማም። አንተ ስትወገር ይሰማሃል ማለት ነው። ኧረ እባክህ ተረጋጋ። መልካም፣ ይሄን እንድትል እድል እሰጥሃለሁ። ይሄን እንድትል እነገሌ ሲወገሩ እነገሌ ሲነሱ ምናምን መካነ ኢየሱስ ማናትና ነው ሲጀመር። ኤኒዌይስ አሁን እሱን ተወውና እንዲያ ሁሉ ነገር ላይ ተቃርኖ አያስፈልግም። እሺ ማለት ቢያንስ በእድሜም ያደግን ሰዎች ስለሆነ ሁሉ ነገር ላይ እንዲያው ተቃርኖ አያስፈልግም። አንዳንድ ነገሮች ላይ እንዲያው ሰብአዊነት ይበቃናል። አንድ ገጽ ላይ ለመሆን ማለት ነው፣ አንድ ፔጅ ላይ ለመሆን ሰብአዊነት ይበቃናል። አሁን አንተ የተጠየቀውን ቀጥታ መለስ። ተመስገን የተናገረውን ነገር እንዴት ታየዋለህ? ይሄን ሳትናገር ወደ ሌላ ሀሳብ አትሄድም። ካልፈለክ ትወርዳለህ። እያዳመጥከኝ አይደለም እንዴ? እኔም እኮ እንደ ሀገር እንደ አንዱ እዚች ነገር ላይ እንደተቀመጠ ነው። የተለያየ ቤተ እምነቶች እንደ ሀገር በሽታው ጥሩ አይደለም አልኩ እኮ። እንደ ሀገርን ተወውና ተመስገን የተናገረውን ንግግር እንዴት ታየዋለህ? በቃ እሱ እኮ ይቅርታ አለ እኮ እንዴ። እሱ ስላጠየቀው ይቅርታ አይደለም ያወራው። አንተ ቀድሞ የተናገረውን ነገር እንዴት ታየዋለህ? አንተ እይታ፣ በአንተ ፐርስፔክቲቭ ትክክል ነው ያወራው። ምንድን ነው ማስረጃ? እኔ ፔጅ ላይ ግባና ክፈተው አንዴ፣ ሌላ ስልክ ካለ። እሺ ጉዳዩ አለ ተከስቷል፣ ሳልተከሰተ ነው። አያችሁ፣ ትክክል ነው አለ ማለት ነው። አዎ እሺ፣ መጀመሪያ ቤተናስ ይቅርታ ጠየቀ፣ ከዛ በኋላ እናወራለን። ስለዚህ ይቅርታውን የተማመንክበትና እንትን ያልኩበት ይቅርታ ማስረጃ ይከፈት ወገኖች፣ ቆይ ማስረጃ ይከፈት። ቆይ እሺ፣ እስከዛ ድረስ ሁለት ነገር መልካሙ ልጠይቀው። አንደኛ መካነ ኢየሱስ አዲስ አበባ ሴት ለሴት ወይም ወንድ ለወንድ አጋብታለች ብሎ የከሰሳት አካል አለ? መካነ ኢየሱስ ምን ብላችሁ ነበረ? ቆይ የጠየቅኩ መልስልኝ። ሴት ለሴት አጋብታለች። ቆይ ሴት ለሴት መልካሙ በቀጥታ መልስልኝ እንጂ ምን ሆነ? ዝም በማታውቀው ነገር ነው የምታወራው። ግን ለምን የጠየቅኩን አትመልስም? መመለሳችን ቆይ ኤቢ አንዴ ቆይ ማስረጃ ካለው እንጀምርለትና ገብቻለሁ አንተ ፔጅ ውስጥ አሁን ባይዘ ክሌም እያረካቸው ያለውን ነገር በሙሉ አሁን እዚሁ ጋራ ቻሌንጅ እናደርጋለን። ይሄ በየእንትኑ ቲክቶክ እየገባህ እያማህ የምትወርድ አይነት ሰው ከሆን ከአሁኑ ብትወርድ ይሻላል። ግን ክሌም እያረክ ያለው በጣም ትልልቅ ክሌም ነው። ይሄንን ነው እያልኳቸው የነበረው። እንደዚህ አይነት አሮጋንሲ፣ እንደዚህ አይነት የሃይማኖተኝነት ጨለምተኝነት ውስጥ ያለ አሮጋንሲ ቢቀርባችሁ ነው የሚሻለው። ችግር የለም። የትኛውን ቪዲዮ ነው እየጠየኩ ነው ያለው? የመጀመሪያው ኤፍሬም እና ዮኒ ማኛ ተፋጠጡ የሚለው ነው አይደለም? ኧረ እሺ፣ መዝሙር የፕሮቴስታንት ኦርቶዶክስ የሚል አለ። የትኛው ነው ታዲያ የመጀመሪያው? አራተኛው ነው። እሺ፣ ማምለጥ ጊዜው አሁን ነው የሚለው ነው። አዎ፣ እሺ። ሁላችንም ተተረማምሰናል። መደማመጥ አልተቻለም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነሳል፣ ጌይነትንም ይጨምራል። ማንም እንዳይመካ ከስራ አይደለም ማለት ነው። ጌይ ለምን ይጸድቃል አልክ ይለኛል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነሳል። ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ያጋጥሙናል፣ ያስደነግጣል። ሾክ ነው የምታደርገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንግፋቸው አንገፋቸው። አንዳንዱ ያደርጋልን ይደረጋልን ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ከወርወር ዲያምፐር አድርገው ነው የሚሉት። ቸርች ውስጥ ይህን ያህል ብዙ ሆኖ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባል
ይባዛው፣ ክፉ ነገር ይባዛው። እርሾ ነው ያው እርሾ ነው። ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል። በቃ እግዚአብሔር ሆይ ብዬ የጸለይኩ ነው፣ ጸልይልን ወንድ ልጄ ሴት እንዲያገባ፣ ሴት ልጄ ወንድ እንድታገባ። ያኛው ስጋት ቀርቶ የባሰ ስጋት መጥቷል። ለመስማት ራሱ ይዘገንናል። ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብቷል። አሁን አንተም እንደገለጽከው ማለት ነው። ከዋናን ቅድም ታሪክ ብቻ ሳይሆን ኦርቶዶክስ የምትከበርበት ሌላው ነገር አለ። አሁን ባለፈው በአቶ ታከለ አዲስ አበባ ከንቲባ በነበረው ጊዜ 5 ደቂቃ ተኩል ስለሆነ እንግዲህ እስካሁን የሰማነው ቪዲዮ ላይ ማስረጃ ያልከው ነገር ምንድን ነው? ማይክን ክፈተው። መልካም ሰምተሃል አይደል? ጉዳዩ ቸርች ውስጥ አለ የለም? ብራዘር ማስረጃ ያልከው ነገር የቱ ነው? ጉዳዩ ቸርች ውስጥ አለ ብሏል አላለም? ማን ያለው? ፓስተሩ። ኦኬ፣ ምንድነው ማስረጃ? ይሄ ሰውዬ ያቀረበው ማስረጃ ምንድን ነው? ያየኸው ማስረጃ አለ አንተ ወይስ የአንድ ግለሰብን ንግግር ነው አምጥተህ እንደ ፖይንት ኦፍ ሪፈረንስ ማስረጃ ብለህ እንትን እያልክ ያለው? ሲቀጥል ደግሞ ስለ ማጋባት ኬት አምጥተህ ነው? ሲቀጥል ደግሞ ይሄ የቸርች ራሱ ጉዳዩ የተፈጠረው መሰረተ ክርስቶስ ነው። እኔ እኮ ስለ መሰረተ ክርስቶስ አለም ስለ ጉዳዩ እናወራ ነው ያልኩህ እኮ ሳሚ፣ አልሰማኸኝ? ሰውዬ እኔ ደግሞ የጠየቅኩ ጉዳዩ ተመስገን ስለተናገረው ንግግር ነው። ተመስገን የተናገረው ንግግር አዳምጠኝ። እንደ ሀገር በሽታችን ነው። እኔ ስለ ሀገር አያገባኝም። ስማኝ፣ እኔ ሀገር ምናምን ብለህ ተባብረን ልናጠፋ ይገባል። አዳምጠኝ፣ ቆይ ስማኝ፣ አዳምጠኝ። ጥያቄ ስጠይቅህ ምን ብዬ ነው የጠየቅኩህ? ተመስገን የተናገረውን ነገር እንዴት ማን ያወረደው? አቦ ተው፣ አንዴ እኔ አልወድም፣ በእናታችሁ ተው። እንደ ይሄ እኮ ቢግ ክሌም ነው። ባይዘው እንደዚህ ተብሎ እንዲወርድ መደረግ የለበትም። የሚለው ነው። እየተበሳጨንም ቢሆን መታገስ አለብን። መታገስ አለብን። እንደዚህ አይነት ነገሮችንማ እንዲያውም ማሸሹ ነው ልክ የማይሆነው። ሳሚ ማጋባት የሚለው ነው ኪወርዱ፣ ማጋባት ነው እንጂ ሰዎች የተሳሳቱ የሉም ማለት አይደለም። ሲቀጥል የራስ ይኖራል፣ ምንም ጥያቄ የለውም። ግን ማለት ሲጀመር ቤተክርስቲያን እኮ እንደነዚህ አይነት ሰዎችን የምትሸከም ዝም ብለን ስለ ኔቸር ኦፍ ቸርች ወይም ኦንቶሎጂ ኦፍ ኤክሌሲዮሎጂ የምናወራ ከሆነ ምንድን ነው ቸርች ማለት? ይሄንን ሌላ እንትን ውስጥ ይከተናል። ቲክቶክ የምን ሆኖ ነው ጋይስ? እኔ ጋ አሁን ሌላ ነገር ነው እንትን የሚለው። ግን ደግሞ ቸርች አለው አድርጋ የምታጋባ እንደ ቤተክርስቲያን ደግሞ የምትደግፍ ሆሞሴክሹዋሊቲን ለዘብተኛ እንኳን የሆነች አለች ወይ? በቤተ ክርስቲያን ውስጥ ማንም ሰው ሊመጣ ይችላል። የገደለ ይመጣል፣ አመንዝራ ይመጣል፣ ከእንስሳም ጋር ግንኙነት የሚያደርግ ሊመጣ ይችላል። ምንም አይነት ማህበረሰብ ሊመጣ ይችላል በቤተ ክርስቲያን ውስጥ። ግን የቤተ ክርስቲያን ምላሽ ምን አይነት ነው? እያወራን ያለ ነው ስለ ቸርች ስንል የቤተ ክርስቲያን ምላሽ ምን አይነት ነው? ኢንዲቪጁዋልስ ሊኖሩ ይችላሉ። ግን ኢቭን ይሄ ራሱ ዳታ አለ ወይ? አሁን ይሄ በጣም ሳብጀክቲቭ እንዳይሆን ማለት ነው። ይሲ ፕላስ አሁን እኔ ቀጥታ የጠየቅኩ ጥያቄ ከገባህ መልካሙ፣ በቀጥታ የጠየቅኩ ጥያቄ ስለምንድን ነው ቤተክርስቲያን ተመስገን የተናገረውን ንግግር እንዴት ነው የምታየው? አንተ እንዴት ነው የምታየው ስልህ ልክ ነው አልከኝ። እሺ ሳሚ ተመልሻለሁ። ልክ ነው አልከኝ አይደል? እኔ ማወራ እንደ ሀገር በሽታው ብራዘር፣ አንዴ እባክህን መስማት የምችል ከሆነ እኔ የጠየቅኩህን ጥያቄ በደንብ ስማኝ። የተመስገንን ንግግር እንዴት አየኸው ስልህ ልክ ነው ብለሃል አይደለ? አግሪ አድርገሃል። ይሰማል? አይሰማህም?
ተቋርጦ ነበር እኔ ጋር። አሁን ይሰማሃል? በደንብ ነው የሚሰማው። የተቋረጠ ነገር እኔ ጋር የለም። እሺ የሚሰማህ ከሆነ ተመስገን ልክ ነው ያልክበትን ነገር ነው ክሊር እንድታረግ የምፈልገው። ጉዳዩ ይኸውልህ ሌላ ቶፒክ ውስጥ አትግባ። እኔ የጠየቅኩህን ብቻ መልስልኝ። ተመስገን ልክ የሆነበትን አግባብ አሳየን። ተመስገን ልክ የሆነበትን አግባብ አሳየን። ፓስተሩ እኮ ምን አለ? ፓስተሩ አንደኛ ስለ መሰረተ ክርስቶስ አውርቷል። አንደኛ እኔ አሁን አንድ ነገር አለማው ነው። እኔ አሁን እንደዚህ ቃላት ስለ ተመስገን ነው ያወራኸው ብራዘር። ስለ ተመስገን ነው በሽታው ነው ሳሚ እንዴ? ለምን ነው አጥበህ በመለጥ ቤተክርስቲያን ታጋባለች የሚለውን ኬታ መጣ? ሳሚ እሱ የተናገረው እያንዳንዷ መስመር ትክክል ነው ብዬ ነው እንዴ? ውረድ በቃ አንተ ህፃን ነህ፣ ውረድ። ኧረ በጣም ህፃን ናችሁ። እውነት ማለት እንደዚህ አይነት ጭፍንነትና ሃይማኖተኝነት እንደ ማህበረሰብ አያኗኑርም። ኦኬ እዚህ ጋር ቅድም ብያችኋለሁ። ኦርቶዶክስን ስናስብ እዚህ ያሉ ኦርቶዶክስን ዲፌንድ ለማድረግ የሚሰሩትን እና አኬል እነ ጋዲሳን ሌሎቹን እያሰብን ከሆነ የምናወራው በጣም ሚስ አድርገናል። ኦርቶዶክስ ትልቅ ተቋም ናት። ኦርቶዶክስ ትልቅ ማህበረሰብ ነው። ፕሮቴስታንቲዝምንም ስናስብ እዚህ ጋራ እነ ኤርሚያስን እነ ትዝታውን እነ ሳሙኤልን እነ ኤቢን እነ ዳኒን እነ ዋሴን እነ ሐናን እያሰብን ከሆነ የምናወራው በጣም ተሳስታችኋል። ማለት ይሄንን ያልኩት ለምንድነው? ኦፌንድ ለማድረግ ኤቢን ኦፌንድ ለማድረግ ብዬ መሰረተ ክርስቶስን የምነካ ከሆነ ኤቢ እኔን ኦፌንድ ለማድረግ ብሎ አማኑኤልን የሚነካ ከሆነ በጣም ተሳስተናል። በእኛ ሰርክል ውስጥ እንኳን ማለት ነው። እና አንዳንዴ ስልክ ስላለና ኔትወርክ ስላለ ተገብቶ እንደዚህ አይነት አሮጋንሲያችሁን ቮሚት አይደረግም ሶሻል ሚዲያ ላይ የእውነት የኔ ማንዴት አይደለም፣ የኔ ፖዚሽን አይደለም ተመስገንን ለህግ ማቅረብ። ቤተክርስቲያኗ ትልቅ ተቋም ነች። መሰረተ ክርስቶስ ትልቅ ተቋም ነች። የራሷ አካሄድ አላት፣ የራሷ ስርዓት አላት። ፕላስ ደግሞ እንግዲህ እነ ኤቢም ከዚሁ ከመሰረተ ክርስቶስ ስለሆኑ እነሱ የሚሉትና የሚያወሩት ነገር ይኖራል። እኔ ግን የወንጌል አማኝ ነኝ። መሰረተ ክርስቶስ ቸርቼ ናት፣ እያገለገልኩባት ያደግኩባት ቸርቼ ናት። የወንጌል አማኝ ቤተክርስቲያን ናት። እንደዚህ አይነት ነገር በፍጹም ቶለሬት አላረግም። ተመስገን ይቅርታ ጠይቋል። ይቅርታ የሚለውን ኮቴሽን ውስጥ አስገብተ ነው። ይቅርታ እንኳን ቢጠይቅ ስለ ጀስቲስ የምናወራ ከሆነ ግን አካውንተብል መሆን አለበት። ለምን ማንም ሰው እየተነሳ የፈለገውን እያደረገ ከዛ በኋላ ይቅርታ ሊል ነው ማለት ነው። ግን እኔ አሁንም ተመስገን ይሰቀል፣ ተመስገን እንትን ይበል፣ ተመስገን የሆነ ነገር ይደረግ እያልኩኝ አይደለም። ግን መሰረተ ክርስቶስን ግን በፍጹም በሌለችበት ነው እያዋላችኋት ያላችሁት ማለት ነው። በፍጹም በሌለችበት እና በተለይ እናንተ ደግሞ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን በማስተዋል በቃ እንትን ብትሉ አሪፍ ነው፣ እውነት ለመናገር ማለት ነው። በእኛም ሳይድ ብዙ ጊዜ ተናግሬ ስለማውቅ ይሄ የሃይማኖታዊ ድንጋይ መወራወር የትም አያደርሰንም። መንፈሳዊም ሰብስታንስ የለውም። እንደ ማህበረሰብም ሶሻል ቦንዳችንን ክራክ ያደርጋል። ክራክ ማድረግ ብቻ ሳይሆን ዲኮንስትራክት ያደርጋል፣ ያፈርሳል። ሶሻል ቫሊዎቻችንን በሙሉ ነው የተጋመድንበትን ገመድ በሙሉ ነው የሚበጣጥሰው። እኔ ኦርቶዶክስን ሳስብ እዚህ ቲክቶክ ላይ የሚያናዱኝን ከማሰቤ በፊት በስጋ የተዛመድኳቸው እህቶቼን፣ ጎረቤቶቼን ማሰብ አለብን። ከቲዮሎጂካል ነገሮች ውጪ እንደዚህ አይነት ነገሮችን ስናመጣና እንደዚህ ማህበረሰብን ፕሮቮክ የሚያደርጉ ነገሮችን ስናደርግ ዳሜጁ በጣም ከፍተኛ ነው የሚሆነው። ወንድሞች አውሩ። ኤቢ ምናልባት ዋሴም ቆይቷል። ያ ሳሙኤል እኔም ተናግሬ ቦታ ለቃለሁ። እሺ አንዴ ሄዱ። አይ አይደለም ከአንቺ የሚቀድሙ ስላሉ አንቺ ቅድም ስታወሪ ነበርና እነሱን ላስተናግዳቸው። እሺ
ዋሴ ዳኒ ኤቢ ማውራት ትችላላችሁ። ከዛ እህታችን ወደ አንቺ እንመለሳል። በጣም ውስጥ የተቆጣ ጌታ ማለት ስፔሻሊ ደግሞ አሁን የገባው ልጅ በጣም እንደዚህ አይደረግም። ጌታን ይሄ ክርስቲያናዊ ማነርም አይደለም። ተው እንጂ ክርስቲያንን ነው የምትሉት አይደል? አትሊስት እኔ ብቻ አዶን ነው ዋቱ ሰይ ባይዘው አንዳችሁ ክፈቱ ማይክ። ኤቢ ወይ አንተ የምትለው ነገር ካለ ወይ ዳኒ። እሺ አይ መሰረተ ክርስቶስ ቤተክርስቲያን በቃ አገር ያወቀው ፀሐይ የሞቀው ነገር ነው ማለት እንኳን እንደዚህ አይነት ብዙ ኪሳራ ብዙ ችግር እንደ ሀገርም እንደ ቤተክርስቲያን የሚያመጣ ነገር ላይ ቶለራንት ልትሆን ቀርቶ እኛ ቤተክርስቲያን ውስጥ ስናድግ እንደውም አንድ ሰው ይችማ ቤተክርስቲያን አይደለችም ከልት ናት ብሏል። ፀጉሩን በየወሩ እንደ ኬጂ ትምህርት ቤት መሪዎች አገልጋዮች እንደዚህ ተቆረጥ መፈረዝ አትችሉም። ድሮ ጅንስ ጉልበት ላይ የተቀደደ ጅንስ የሆነ ፋሽን በነበረበት ጊዜ እኛ መሰረተ ክርስቶስ በመሆናችን ብቻ አልለበስንም። ኪቶ ጫማ ክሬሽን ጃኬት ፋሽን በነበረበት ሰዓት ማወራ በንጉሱ ዘመን አይደለም። የምጠረጥረኝ እንደዛ እንደሆነ አውቃለሁ። ልጅ እኔ ክሬሽን ኦሞ ጂንስ በሆነ አጎቶቼ ላይ ነው አጎ ነው የምልህ። በቃ ከዚህ በኋላ ልጅ አጎ ትላለች እና ኦሞ ጂንስ በኪቶ ጫማ የናፈቀን እኛ ቤተክርስቲያን ብዙ በእውነት ፍሬንች እና ፍሬዝ ቁርጥ ፋሽን በነበረበት ሰዓት የመሰረተ ክርስቶስ ልጅ አይፈቀድለትም። ዴቲንግ እኮ ከ11 ሰዓት በኋላ ያስቀስፋል መሰረተ ክርስቶስ ቤተክርስቲያን። አንድ ባጃጅ ውስጥ እኮ ከምሽቱ 1 ሰዓት ተገኝተው እኮ 6 ወር የተቀጡ ማቃቸው ሰዎች አሉ ጓደኞች። 6 ወር ማለት ነው። እኔ ሳገባ ያኔ ጮኛዬ እኔ ቤት ብቻዋን መጣ አታውቅም። የሚታሰብ ነገርም አይደለም ማለት በጣም ይሄ ምን ልበለ በቃ በሐሙራቢ በእግዚአብሔር ቃል ሳይሆን በሐሙራቢ ነውና ምናምን እንደምትመራ እኮ ነው ተጠረጠሩ። መዝሙር እኮ መድረክ ላይ እሁድ እየዘመርን አንደኛ ያለ ኳየር ልብስ እኮ አሁን ነው የተጀመረው። በኳየር ልብስ ነበር የሚለበሰው የሚዘመረው። መዝሙር እኮ ሲዘመር መሰረተ ክርስቶስ እግርህ አላግባብ ፈጠን ካለ ዝም ብለህ መዝለሉን ተው። አሁን ይሄ መዝለሉን ማጨብጨቡን ጃኬት አውጥቶ ማውለብለቡን በኢየሱስ የትም ሰው እንዳትሆኑ ባይቶ መታገድ ራሱ ገሃነም ከመግባት ጋር እጅግ የሚያስጨንቅ የሚያሳፍር ነበር። አሁን መተራያ ደንቡ ላይ አረንጓዴው መጽሐፍ እንደ ሊቢያ ሕግ እንደ ጋዳፊ ዘግሪን ቡክ ምንለዋል። ግሪን ቡክ ላይ እኮ እንደው አሁን ላላደረጉት እንጂ በነገራችን ላይ ለሰይጣን አሳልፎ መስጠት የሚባል ስርዓት እኮ አለ። ማለት በጣም ካስቸገርክ መሪዎች እኮ ጸልየው ለሰይጣን አሳልፎ ጠቅስ ኤክስኮሚኒኬሽኑን ሊትራሊ ነበር ቆሮንቶስ ላይ ጠቅሰው በጌታ እንዴ እጅግ በጣም መሰረተ ክርስቶስ እንደመሆን ባይዘ የሚያስጨንቅ ነገር የለም። እና እንደዚህ አይነት እንትን የለም። ይሄ እንግዲህ የመጣው በአንድ በኩል ከአናባፕቲስት ሜኖናይት ትራዲሽን የተነሳ ነው። አናባፕቲስት እና ሜኖናይቶች አሁን የሚጠረጠሩት መካነ ኢየሱስ ብቻ ናቸው የሚገባቸው። ባይዘዊ መካነ ኢየሱስም እንደዚህ አይነት በጣም ስትሪክት ሕግ ስላለ ማለት ነው። በብዙ ነገር ከለሩ ያስታውቃል። አሁን ብዙ ማውራት እችላለሁ፣ ሁለቱም ያደኩበት ቸርች ስለሆነ እና አናባፕቲስት ሜኖናይት ትራዲሽን እንደዚህ ነው። በቃ በጣም ኮንሰርቫቲቭ ናቸው። በነገራችን ላይ
ዮደርን ታውቀዋለህ? ዘ ፖለቲክስ ኦፍ ጂሰስ የሚለውን መጽሐፍ ብታነብ ፓሲፊስቶች እኮ ናቸው። ጦርነት፣ ቴክኖሎጂ፣ ፋሽን አይወዱም እኮ ማለት ዝም ብላችሁ ጉግል ብታደረጉ እኮ ሜኖናይት አናባፕቲስት ትራዲሽን ዛሬ ድረስ ወደ ፔንሲልቫኒያ ባንሺያ አሜሪካን ሀገር ያሉ ሜኖናይቶችን ስቲል አሜሪካ ሀገር ሆነው ራሳቸውን አግልለው ስቲል ምንም ቴክኖሎጂ የማይጠቀሙ ስልክ፣ ኔትወርክ፣ መብራት ምንም የማይጠቀም ማህበረሰብ አለ እንዴ! በደንብ ነው የማውቃቸው። ባይዘው እውነት እኔ አሁን እውነት ነው ቃለ ሕይወትን ብትሄድ ሕይወት ብርሃንን ስትሄድ አሚሾች ማለት ነው አሚሾቿ የትም ብትሄድ ነው የምልህ የትም ብትሄድ የኢትዮጵያ ሜን ላይን ትራዲሽን ቸርቾች በጣም በዲሲፕሊን እኔ ከሆን ሰሞኑን አንዱ መሰረተ ክርስቶስ አግብቶ ልጅ ወልዶ ፋሽን ልብስ የሚሰፋ ልጅ ነው። ልብስ በጣም ጎበዝ ክፍለ ሀገር ልብስ የሚሰፋ ልጅ ነው። ሰሞኑን ደውሎ ቲቸር ነው የሚለኝ በድሮ ቲቸር አለኝ። ኮሜንት ላይ ዳንሳም እንደዛ ነው በጣም ስትሪክት ነው ብታይ ይሏል። ልክ ነው። ከካራቴው በስተቀር እኔ ቅሬታ የለኝም ትላለህ። ለማንኛውም ዳንሳ እግሩንም ማንሳት አይችልም። አንተ ደግሞ ዳንሳ ነው የተባልከው። ዳንሳ እግርህን አንሳ። እሺ ምን መሰለ ደውሎ ምን አለኝ መሰለ ቲቸር አለኝ። አቤታ ግብረ ሰዶ ምንድን ነው አለኝ። ማለት ክፍለ ሀገር እኮ ኤምኬሲ ምናምን ስለሆኑ ብቻ አይደለም። በነገራችን ላይ የክፍለ ሀገር ሰው እኮ እዚህ አሁን ሶሻል ሚዲያ ላይ ያለውን ብዙ ነገር እኮ አያውቁልህም እኮ። ባለፈው አንድ ዩቲዩብ ላይ በቃ እኔ ነኝ ያለ ገበሬ ትልቅ በቃ ገዝም መሬት የሚያርስ ገበሬ አብይ አህመድ ማን ነው ብሎ ጠየቀው። የሰፈራቸውን የሆነ ሰው እየጠርተው ነገረው። እና አንዳንድ ጊዜ ይሄ የምናደርገው እንትን አይወክልም፣ ሚሊዮኖችን የሚወክል ነገር አይደለም። ኢቭን ተውና አጀንዳው ርዕሰ ጉዳዩ ራሱ ማለት ነው። እና በጣም ጥንቃቄ የሚፈልግ ነገር ነው የምንለው በዚህ ምክንያት። መሰረተ ክርስቶስ ከአናባፕቲስት ሜኖናይት ጋር ያላት ግንኙነት ሁለት ነበረ። አንደኛ ኮሌጅ አለ ደብረ ዘይት የምታውቁት፣ እዛ አንዲት ካሪኩለም አለች አናባፕቲስት ሂስትሪ ኤንድ ቲዮሎጂ የምትባል የአናባፕቲስትን የ16ኛው መቶ ክፍለ ዘመን የነበረውን ሙቭመንቱን ሂስትሪውን እና ኤቲክስ ላይ ስራ ላይ እና ሰላም ላይ በተለይ አናባፕቲስት ሂስትሪ ቲዮሎጂ እንትኑ ደግሞ ኮንሰንትሬሽኑ ፒስ ሆኖ ማለት ነው። ፒስ ስተዲ ታውቃለህ ሳሚ? መሰረተ ክርስቶስ ናት የጀመረችው ኮርሱን ራሱ በቴዎሎጂ ትምህርት ቤቶች። አሁንም ቢሆን የኤምኬሲ የፒስ ስተዲ ፔሲሚስቶች አሉ። ጦርነት ምንም እኮ አይሳተፉም ሜኖናይቶች። እና እሱን ካሪኩለም ሼር ያደርጉናል። የአናባፕቲስትን ሂስትሪ፣ ፒስን፣ ይሄ ፖለቲክስ ኦፍ ጂሰስ የሚባለው የዮደር ትምህርት አለ። ብዙዎቹ አሉ። የማርፒክ ትምህርቶች አሉ ሰላም ላይ ምናምን። እና እሱን ካሪኩለም ሼር ያደርጉናል። አንዳንዴ አስተማሪ ይመጣ ነበረ። ይመጣና ስለዛ ዘመን ስለ 16ኛው መቶ ክፍለ ዘመን የአናባፕቲስት ቴዎሎጂ ምናምን ያስተምራል። ሁለተኛው ደግሞ ልማት ነው። ልማት መሰረተ ክርስቶስም የልማት ዊንግ አላት። የልማት ስራዎች ላይ አቅሟ በፈቀደው መልኩ ትሳትፋለች እና አንዳንድ ድጋፎች ይደረጋሉ። ልክ መካነ ኢየሱስ ዳስክ የሚባለው እንዳለው፣ ኦርቶዶክስ ላይ ባለፈው እንዳሳየው ዳይካክ የሚባል የልማት ኮሚሽን እንዳለው መሰረተ ክርስቶስም እንደዚህ አይነት ነገር ነበራል እንጂ ሌላ እንትን። አሁን ግን ቴዎሎጂካሊ አንድ ስፒሪቹዋሊ በተለያየ መንገድ ያለው ዩኒየን በተለይ አጠቃላይ ዓለም አቀፉ የመሰረተ ክርስቶስ ኮንፌዴሬሽን የሜኖናይት ኮንፌዴሬሽን ውስጥ ሁሉም ባይሆኑም የተወሰኑት ሆሞሴክሹዋሊቲን ቶለራንት መሆን ያው እንግዲህ ዓለም አቀፉ ጫና በተለይ በአውሮፓና በአሜሪካ ብዙ ቸርቾች ታውቃላችሁ የካቶሊክን ውሳኔ ባለፈው ስንት የተንጫጫንበት ማለት ነው። ግን እንባርካቸው ቢያንስ አናጋባም
ትክክለኛ ነገር ነው አንልም፣ ኃጢአት ነው። ግን ሆሞሴክሹዋል ካፕልስ ባርኩኝ ካለ መንገድ ላይ አግኝቶ ባርከኛ አባቴ ካለ ምንድን ነው የምታደርገው? ጸጋው ቢመልሳቸው ምናልባት ብለን እንባርካቸው የሚል ሲምፓቴቲክ መሆን፣ ፍቅር መስጠት፣ ኢምብሬስ ማድረግ፣ እንዲጠፉ በዛ ወጥተው እንዲቀሩ ሳይሆን እንዲመለሱ ወደ መጽሐፍ ቅዱሳዊ ወደ ጤነኛው መስመር እንዲመጡ እንርዳቸው የሚል ቶለራንስ እየታየን ያለው ማለት አሁን ያለውን ነገር አስቡት። እንግዲህ ቀላል ነገር አይደለም፣ እዚህ እንደምናስበው አይደለም፣ ኮምፕሊኬትድ ነው። ገብቶሃል? ቤተሰብ ሲሆን የት ነው ያልከኝ? የት? ካቶሊክ መባረክ። ኦኬ መባረኳ ነው። እሺ አንድ ዶክመንት ወጥቶ አታስታውስም? ካቶሊክ የወሰነችው ውሳኔ ፖፑ ላይ አንዳንድ መረጃዎች አይቼ ነበረ፣ የተወሰነ የማለሳለስ ምናምን፣ ግን ያው ዙም አልተካሄደበትም። ኤንዌይስ እሱን ኦፍ ቶፒክ እንዳይወስደን እንትንን በለው። ግን እሺ ቀጥል። እንዴ ይሄማ እሺ አክቹዋሊ አስፈላጊ ከሆነ ጆሲንም መጠየቅ ትችላላችሁ። ጆሲ ሲመጣ ራሱ የቫቲካን ዶክመንት ከፈለጋችሁ አሁኑን አውጥቼ ላሳያችሁ እችላለሁ። ማለት ሆሞሴክሹዋሊቲን አልተቀበሉም፣ ጋብቻውን ትክክለኛ ጋብቻ ነው አላሉም። ግን ካፕልስን ይሄ ብለስድ ለማድረግ ትልቁ ላይ አድርገኝ፣ አንዴ ትልቁ ላይ አድርገኝ። ቄስ ግርማን የምትሉት ያን የመካነ ኢየሱስን እባብ የሚሰራበት ሰውዬ ከሆነ እሱ የእኛ ሰው አይደለም። እሺ እሱ የእኛ ሰው አይደለም። እሺ ይሄ የቫቲካን ኦፊሻል ዌብሳይት ነው። ርዕሱ ካልከለላችሁ ይታያችኋል። እኔ እያልኩ ያለሁት ካቶሊክ ቤተክርስቲያን ሆሞሴክሹዋሊቲን ተቀበለች አላልኩም። 1 አጋባች አላልኩም። 2 የሆሞሴክሹዋልን ጋብቻ አጸደቀች መጽሐፍ ቅዱሳዊ አለች አላልኩም። ያለችው አንዲት ነገር ብቻ ነው። ዲክሌር ያደረገችው ፖሲቢሊቲ ኦፍ ብሌሲንግ ካፕልስ ነው። ካፕልስ ቢሆኑም ጋብቻቸውን ባትቀበለውም ባታጋባም ቤታቸው ሂዳ ኢሬጉላር የሚለው በሬጉላር ሲቹዌሽን ሂዳ ባትባርክም እነዚህ ሰዎች ግን ኢሬጉላር በሆነ መንገድ ፊዱሺያ ሱፕሊካንት የሚባለው የምታውቁት ከሆነ ይሄ ዶክመንት ሲመጣ ብዙ ያው ዳኒ ታስታውሳለህ። በደንብ አንብበኸው ከሆነ ማለት ነው። ብሌሲንግ የሚለው ኮንቴክስቱ ምንድን ነው? በዚህ አርቲክል ውስጥ አንብቤዋለሁ፣ በደንብ አውርተንበታል ሁሉ። ብሌሲንግ የሚለው ምንድን ነው? ኔትወርክህ ግን መስማሜ የኬኤፍሲ ኔትወርክ አሁን መጥቻለሁ። ሚዩት አድርጊ። ሁለት ካፕልስ ማለት ሆሞሴክሹዋል ካፕልስ የሚለው በኮቴሽን ማርክ ውስጥ ሆኖ መጥተው ኦርዴንድ ሚኒስተርን በረከት ቢጠይቁ፣ ጸሎት ቢፈልጉ፣ ባርኮት ቢጠይቁ አይከልከሉ ነው ባጭሩ። ይሄ ነው በቃ፣ መከልከል የለባቸውም ነው ማለት። እንግዲህ ምን ያህል ፕሬሩ አሁን ይሄን ያመጣሁት ምንድን ነው ግሎባሊ ዓለም ወደ ምን አይነት ፕሬር ውስጥ እየመጣ እንደሆነ ቢግ ፒክቸሩን እንድናየው ነው። ቢግ ፒክቸሩን ማየት አለብን ብዬ ስላሰብኩ ነው። ሶ ፓርትነርሽፕን የነበረው ያ ፓርትነርሽፕ በተለይም ደግሞ ዶክትሪናሊ ምናምን ስፒሪቹዋል ዩኒየን የነበረው ነገር አሁን እንደዚህ አይነት ኢሾች ከተነሱ በኋላ መሰረተ ክርስቶስ ኦፊሻሊ ከነሱ ጋር ያላትን ግንኙነት ኦፊሻሊ አልቀጥልም ብላ አሳውቃለች። ድሮም የነበረው ግን ያን ያህል በጣም ጥብቅ የነበረ ግንኙነት አልነበረም። እንኳን አዲስ አበባ ውስጥ መሰረተ ክርስቶስ ቤተክርስቲያን ሴትና ሴት ወይም ወንድና ወንድ አጋባች የሚለው ቃል በጣም ማለት በፍጹም ስሜት የማይሰጥ ነገር
እንደው አንድን ቤተክርስቲያን እንደዚህ አድርጎ በይፋ በላይቭ ላይ ብዙ ሺዎች በሚሰሙት ምንድን ነው የምንጠቀመው? በዚህ ደረጃ ዶክትሪናል በሆነ ጉዳይ ቢሆን እንደው ኮምፕሮማይዝ ታደርጋለህ። እንዲህ ብለው ያስተምራሉ፣ እንዲህ የሚል ዶክመንት አለ ምናምን ልትል ትችላለህ። ግን ይሄ ነገር በጣም ልብ የሚሰብር በጣም የሚያስደነግጥ ነገር ነው። መታረም ያለበት ነገር ነው። ባይዜ በግድ ገጣጥመን የሰማንህ ከሁሉም የቀረልን ክሬሽኗ ነች። አንተ የጥንት ሰው አንተማ ለሉሲ ማገዶ ሰብስበሃል፣ ከጫካ ለቅመሃል። ሉሲ ስትወድቅ ፈርስት ኤድ አንተማ ማገዶ በደመና ታስረ በንፋስ ሰብስበ ይዘላት። ደግነቱ እዚህ ገስት ላይ በአካል የሚያውቁኝ ከታች በአካል የሚያውቁኝ ብዙ ሰዎች አሉ። አብራቸው የጥንት ናቸው። ታዲያ ካወቁ አብራቸው የጥንት ናችሁ ማለት ነው። እሺ ዶክተር ዳን ይቀጥል። አንዳንድ ጊዜ የሆነ ነገር ከተነገረ በኋላ እሱ በጣም ላይክ በ180 ዲግሪ ተቃውሜ የማቀርባቸውን ነገሮች አይመቹኝም። ታውቃላችሁ፣ አሁን ኤቢ ያቀረበው ካፕሎችን መባረክ ብላ ካቶሊክ ያቀረበችው በጣም ልናስተውለው ይገባል ምን ማለት እንደሆነ። ኖርማሊ ለማይረባ አእምሮ የተሰጡ ናቸው እነዚህ ሰዎች፣ ለማይረባ አእምሮ የተሰጡ ናቸውና እነዚህን ሰዎች መባረክ ማለት ከፕሪንሲፕልስ ኦፍ ኤክስኮሚኒኬሽን ጋር የሚጋጭ ነው። ኤክስኮሚኒኬትድ ናቸው። ዳኒ ይቅርታ አድርግልኝ አንድ ደቂቃ። አሁን ካቶሊኮች እዚህ የሉም። አንደኛ አጀንዳውም እነሱ አይደሉም። አሁን እነሱ በሌሉበት የካቶሊኩ ውሳኔ ትክክል ነው ልክ ነው ብለን ብናወራ ጥሩ አይሆንም፣ ሚዛናዊ አይሆንም። አንተ ካወራኸው እኮ ያንተን ነው ባላንስ። ወደኛ ኬዝ እንመለስና አንተ ያወራኸውን ባላንስ ማድረግ ያለብኝ እኔ። ከዛ አሁን እኮ አንተ አይደለም ዳኒ፣ አንተ ከሆነ የካቶሊክን ውሳኔ ክሪቲሳይዝ እያደረግህ ኮምፕሊት ነው የሚሆነው። እንጎዳለን። ኖ ክሪቲሳይዝ እያደረግህ ነው የካቶሊክ ውሳኔ። ቢሊቭ ሚ እንጎዳለን። ትክክል አይደለም። ቆይ እንትን ነው ዳኒ፣ ኤቢ ሰፖርት አድርጎ አይመስለኝም እኮ ብለስ ማድረጉን ፕሪንሲፕሉ መነሳት አለበት። አይ ሪሊ አም ሶሪ። አይ አይደለም ኤቢ፣ ቆይ ኖ ግሎባል ፕሬሩ ቸርቾች ምን እንዲያደርጉ እያስገደዳቸው እንደሆነ ለማሳየት አመጣሁት እንጂ አሁን አንድ ካቶሊክ በሌለበት የካቶሊክ ውሳኔ ትክክል ነው ወይ ስህተት ነው ሚሉ ስለምን እንገባለን? ገብቷል። ጀነራሊ ዝም ብለን ያው መቼም ኮንዶምን አድርገን የምናልፈው ነው ብለን እንለፈው። ላይክ ምንድነው ኮንዶምን የሚደረግ ነገር ነው። በምንም አግባብ ብለስ አይደረግም። አልገባበትም። ግን ምን አስተምሮ ያልፋል? እሺ እንደዛ ከሆነማ ምን መሰለህ መሆን ያለበት ሳሚ፣ አንተ ሳሚ አንድ ሆሞሴክሹዋል መጥቶ ጸልይልኝ ቢልህ አትጸልይለትም ማለት? ካፕል ሆኖ መጥቶ ብዬ ኖ ካፕል አይ ጋብቻውንማ አንተ አልተቀበልከውም እኮ ጀመር ካፕል ሆኖ መጥቶ አሁን እኮ ያነበብከው ክፍል እኮ እሱን ነው እያወራህን ያለው አይደል? አንተ ቅድም ስታብራራ ያልከን እኮ እሱን ነው። ግን አሁን ካፕል የሚለውን ኮቴሽን ውስጥ አድርገን ብለህ ስታወራ ነበር እኮ። ቆይ አይደል አሁን ካፕልነታቸው እኮ ለአንተ አይደለም፣ አንተ አላጋባቸውም፣ ጋብቻቸውን አልተቀበልክም። ኢትስ ኦኬ። ግን በቃ ማለት ሚስቴ ነው ብሎ ቢመጣ ከዛ ጸልይልን ቢልኝ አይ እሱንማ ዶክመንቱ የሚወልድ ዶክመንቱ ራሱ ፓስቶራል ሚኒንግ ኦፍ ብሌሲንግ ነው የሚለው እንጂ ገብቶሃል? ይሄ ከነሱ ሬጉላር አይደለም። ኢሬጉላር የተባለው ለዛ ነው። ቤተክርስቲያኗን ለእነሱ የምትጸልይላቸው ጸጋው ወደ ጤናማው የሆነ ህይወት እንዲያመጣቸው
በዝርዝር እዚህ ፊዱካ ሱፕሊካንስ የሚባለውን ገብተህ ዶክመንቱ ሙሉን ካነበብከው አሁን እኔ ሁሉንም እቀበላለሁ ወይም ደግሞ ትክክል ነው እያልኩ አይደለም። ጀነራል እኛም ቢሆን አቮይዳንስ ሞድ ላይ መሆን የለብንም። ሰዎች ቅድም እኮ ተናግር ያለውኝ የብዬ ቸርች ኔቸር ኦፍ ቸርችን ካየን ኦንቶሎጂካሊ ራሷ ኔቸር ኤሰንሷ የቸርች ኤሰንስ የኃጢአተኞች ስብስብ ነች። የብርቶች የጻድቃን ስብስብ አይደለችም። ፍሮም ኢትስ ኔቸር ቸርች የኃጢአተኞች ስብስብ ነች። በጣም አሪፍ ሰዎችን እግዚአብሔር መርጦ ምናምን አይደለም ቤተክርስቲያን ብሎ የሰየማቸው ኃጢአተኞችን ነው። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ያለው አይደለ? ያ ትልቅ ጥሪ ጌታችን እኮ ያደረገው ይሄንን ነው። ግን ደግሞ ቤዚክ ፕሪንሲፕልስን የሚጻረር አይነት አካሄዶችን ግን አንቀበልም። ለምሳሌ ሰውየው ምህረት ለምኖ መለወጥ ፈልጎ መጥቶ ከዚህ ነገር ውስጥ እንደወጣ ጸልይልኝ ካለኝ በደስታ ጸልይለታለሁ። እግዚአብሔር እንዲፈታው እግዚአብሔር ይፍታህ ይባላል። ግን ደግሞ መባረክ ከሆነ ኤክሶርሲዝም ነው የሚያስፈልገው። አይ ሃቭ ደ ፓወር፣ በጣም ቢግ ፓወር ጂሰስ የሚባል ስም እና በሱ ላዩ ላይ ያለ አግባብ የሚያስደርገውን አናቱን ብሎ መጣል ነው። ስለዚህ እኔ ነፃ እንዲወጣ ለአርነት ነው የምጸልይለት ሰውየውን። ከዛ ውጪ እግዚአብሔር እንዲምረው እንዲራራለት መስከረም ታሚ ዶክተር መስከረም የምትባል አስተማሪ ታውቃለህ? አዎ ብዙም ሰሜን ብጨርስ አይሻልም? ጨርሳለች፣ ችግር የለም። እሷ አንድ ሆሞሴክሹዋል ጎረቤቶቿ እንዴት ወደ ጌታ እንደመጡ የተናገረችው ምስክርነት ሰምተሃል? ልጃቸው ግቢያቸውን ሳር ምናምን እያስተካከለላቸው ፍቅርን እየሰጠናቸው በርዝደይ ላይ ምናምን እየጠራናቸው መጨረሻ ላይ ወንጌል ነግረናቸው አሁን አንደኛው አግብቶ 3 ልጆች እንዲያውም ወልዷል፣ ያኛውም አግብቶ ምናምን ብላ የተናገረች ምስክር። ይሄማ ክርስቲያናዊ ቫሊዩ ነው እኮ ብዬ ስለመባረክ እያወራን ስለሆነ እኮ ነው። ቅድም ጥያቄን ግን ሰምተው ነበር አይደል? በምን ኮንቴክስት ነው ብለስ ማድረግ የሚለው አርቲክል ውስጥ የተጠቀሰው ብዬ ስለነበር እኔ አሁን መጸለይ እሱንማ ነገርኩህ እኮ አልሰማኝም መሰለኝ እንጂ ኢሬጉላር የሚለው ቃል ይኸውልህ እኮ ኢሬጉላር ራሱ እኮ እርጉዝ ቃል ነው። እስኪ አዋልደው እና አንተ ስለሆነ ያነበብከው አንተ አዋልድልንና ወደ ርዕሱ እንመለስ። ችግር የለም እነ ጆሲ ዲፔንድ ያርጉ። ሶሪ ሳሙኤል ኤቢ ግን አሁን ስለ ሙሉ ወንጌል መካነ ኢየሱስ ቶፒኩ ላይ ያወራል። ስለ ካቶሊክ ራስህ አምጥተህ ተናግረህ ብለሲንግ ደግሞ ተናግረህ ከዛ በኋላ ምን አልክ? በሌሉበት አናወራም አልክ። የጀመርከው አንተ ነህ። እንደገና ስለ ይሄንን ያነሳህልንና ያሳየህን እኛ ከነሱ ልንማር ነው በባረክን። this is my question ኖ ኦኬ ልመልስልሽ። እኔ እነሱ በሌሉበት ማውራት በፍጹም የለብንም ምለው ዲፌንድ በማያደርጉበት የእነሱን አቋም ክሪቲሳይዝ ማድረግ አይቻልም ብዬ ነው ማምነው። እኔ ያነሳሁት የካቶሊክ ትክክል ነው ካቶሊክ እንደዚህ አድርጋለች ልል ሳይሆን ግሎባል ፕሬዠሩ ምን ደረጃ ደርሷል፣ አብያተ ክርስቲያናቱ የተለያየ ጫና ሲደርስባቸው ምን ውሳኔዎችን እየወሰኑ እንደመጡ ለሳምፕልነት ነው እንጂ ያነሳሁት የነገሌ ልክ ነው የነገሌ ስህተት ነው ብለን ወደ እነሱ ጉዳይ እንድንገባ አይደለም፣ ርዕሱም አይደለም። ለእነሱ እናወራ ትክክል ነው ወይስ ትክክል አለ የሚለው ላይ አጀንዳ አድርገን እንወያይ ከተባለ ግን እነሱ መጥተው ዲፌንድ ማድረግ አለባቸው ብዬ ነው ማምነው። አሊያም ርዕሱ እነሱ ባሉበት እናወራለን። ከዚህ በፊትም አውርተናል። አሁን ግን ለዚህ ጉባኤ ዳይሬክትሊ ባይሆንም ኢንዳይሬክትሊ የተላለፈ መልእክት አለ። ይሄንን ማለፍ በጣም ትክክል ነው ብዬ አላስብም። ስለዚህ በዚህ ባይዘወይ ከዳኒ ሳይድ ቆማለሁ። ምንድነው እንትኑን ነው የምናወግዘው። በቃ ይሄ አግባብ አይደለም፣ ትክክል አይደለም። እነሱ ደግሞ መጥተው እንትን ማለት አለባቸው ነው። እንትና ኔትወርክም ኢሹ አለበት። አኬ ከቻልክ ግባ ትፈለጋለህ። በአንተ ሳይድ ወንድምህ የተናገረውን ነገር ግባ ከቻልክ እና ምንድነው መሰለ ብዬ አይ ካን አንደርስታንድ ዩር ኮንሰርን ማለት ነው። ግን
ለምሳሌ በኤኒ ሚንስ የእኛን የወንጌል አማኞች አቋም እዚህ ላይ ያለንን ሪፍሌክት ለማድረግ አንብበን የመጣነውንም ነገር እኮ ልናወራ እንችላለን። ነሰሰርሊ የሆነ ሰው መጥቶ ዲፌንድ ማድረግ ላይ ይጠበቅበት ይችላል እና ኢትስ ኦኬ። አንፌርነስ ውስጥ ምናምን አትወሰደው። ኦልሬዲ የተጻፈ ነገር አይተናል። አንተ ደግሞ ያነበብከው ሰው አለ። ስለዚህ በኤኒ ሚንስ ግን እኛ መባረክ የሚለውን ምናልባት ጸሎት በሚል ከሆነ እኮ በቃ ጸሎት በሚለው ለዛ ነው ባይዜ አውድ የጠየቅኩ ለዛ ነው ጸሎት። እሺ ያካችን ጸሎት በሚለው ከሆነ የተወሰደው ጸሎት ለምሳሌ የንስሐ ጸሎትም ሊሆን ይችላል። ጸሎት የነፃ ማውጣት ኤክሶርሲዝምም ሊሆን ይችላል። አጋንንትን ማስወጣት ሊሆን ይችላል። ግን መቼም ያው አጋንንትን ስለማስወጣት አይሆንም። የጫናውንም መልክ ስናየው ዌስተርን ላይ ያለውን ጫና እናውቀዋለን አይደል? የእነሱ ጫና በቃ ተቀበሉት እኮ ነው። ልክ እንደ ተቋም ልክ ጋብቻ ተቋም አይደለ? በክርስቲያን ናሬቲቭ፣ በእኛ ናሬቲቭ፣ በእኛ ትርክት ውስጥ ካሉን ግራንድ ናሬቲቭስ መካከል አንደኛው ክርስቲያናዊ ግራንድ ናሬቲቭ መካከል ጋብቻ ነው። ጋብቻ ደግሞ በክርስቲያን ኮንቴክስት ሁለት አማኞች ማለትም ተቃራኒ ጾታ ያላቸው አማኞች ወንድና ሴት አብረው የሚመሰረቱት ትልቅ ተቋም ነው። ይሄንን ግራንድ ናሬቲቭ መናድ ነው የሚፈልጉት። ለምን? ትልቁ ጠላት የሆነባቸው ለነሱ ልምምድ መስፋፋት፣ ለኢቭል ልምምዳቸው መስፋፋት ትልቅ ባሪየር የሆነባቸው የክርስቲያን የማሬጅ ግራንድ ናሬቲቭ ነው። ክርስቲያናዊ የሆነው የጋብቻ ትርክት ነው ጠላት የሆነባቸው። ይሄን ኮምፕሮማይዝ ለማድረግ ጫና የመፍጠር ስለሆነ ቶታሊ ኮንደምን አድርገን ነው የምናልፈው። ማለት በዚህ ጉዳይ ካቶሊክን ቶፒክ አድርገን ሌላ ቀን እንከፍትበታለን። አሁን ግን ኦልሬዲ ተነስቷል ብዬ ኦልሬዲ ስለመጣ ነው። እኛ ኦፍ ቶፒክ ሄደን ስላላመጣ ነው። በአንድም በሌላም ተነስቷል። ስለዚህ እንደ ክሬሽኗ ውሰዳት በቃ እና እሱ ነው። ዶክተር ዳኒ ከዚህ ሀሳብ ጀምረ መቀጠል ይችላል። አናቋርጥም። ሆስት አመሰግናለሁ። አሁን እዚህ ጋር በጣም ማስተዋል ያለብን ፕሪንሲፕል ኦፍ ኤክስኮሚኒኬሽንን ነው ማወቅ ያለብን። ለምሳሌ አንድ ክርስቲያን ከቤተ ክርስቲያን ኤክስኮሚኒኬት ሲደረግ ወይም ሲታገድ ምን እያደረግን ነው መሰላችሁ? ቤተ ክርስቲያን ውስጥ ያለው ፓወር ወደ እነሱ መጽናናት ሊሆን ይችላል ህይወት እንዳይፈስ አድርገን ኮሚኒኬሽኑን እናቆማለን። በዚህን ጊዜ እነዚህ ሰዎች ደስፐሬት ይሆናሉ። ያው ምንም አይነት ኮሚኒኬሽን ስለማይኖራቸው ማለት ነው። ከዛ ደስፐሬት ሲሆኑ ወደ ንስሐ ይመለሳሉ በሚል እሳቤ ነው። ከጠፉም ደግሞ ኦልሬዲ ያው አገራቸው ስለሆነ ስለሚጠፉ በዛው ይቀጥላሉ። እንደዚህ ኤክስኮሚኒኬት የተደረጉትን ሰዎች እኛ ዞር ብለን ደግሞ ቀስ ብለን የምናጽናናቸው ከሆነ የኤክስኮሚኒኬሽንን ፕሪንሲፕል የሚጻረር ነው የሚሆነው። ስለዚህ አንድ ሰው በሆሞሴክሹዋል ከሆነ ትክክል እንዳልሆነ እናውቃለን፣ እናወግዘዋለን። ይሄ ሰው ደግሞ ከቤተ ክርስቲያን ርቆ መሆን አለበት። ኢትስ ኦኬ ብለን ካጽናና ነው ግን ያው አገልግሎቱን ሰጥተነዋል። ዊች ሚንስ ህመሙ እንዳይሰማው አድርገነዋል፣ እንዳይድን ጋሬጣ ስለምንሆንበት ማለት ነው። ባላንስ እናደርጋለን። ፕሪንሲፕልስ ኦፍ ኤክስኮሚኒኬሽን፣ በዚህኛው ሳይድ ደግሞ ብለስ ስናደርግ ደግሞ ማጽናናት ማቆም ነው። ስለዚህ ሰውየው ከወሰነ ነፃ ወጣለው ካለ ይጸለይለታል። የተጸለየለትና ነፃ የወጣ ሰው አለ፣ በደንብ አለ። ያገባች አውቃለሁ እኔ እዚህ ቲክቶክ ላይም አልፎ አልፎ አያታለሁና እዚህኛ ሰርክል ውስጥ የለችም፣ አግብታ ወልዳለች። ገስዋት አጋንን ሲወጣባት ጮኸች። ከዛም በኋላ ብዙ ነገር ነው የተከናወነው። ሌላም ደግሞ እንደዚሁ ነፃ የወጡ ሰዎች አሉ። ስለዚህ ቤተክርስቲያን የምትጸልየው ለመንቀል ነው፣ እንዲህ አይነት ነገርን ለመንቀል ነው። በቃ ለመገላገል ነው፣ ነፃ ለማውጣት ነው። ዴሊቨረንስ ነው የሚያስፈልጋቸው እነዚህ ሰዎች፣ ብሌሲንግ አይደለም። ብሌሲንግ ማለት ወደዳችሁም ጠላችሁም በቃ ምንም አይደርሳቸውም። ዴር ኢዝ ኖ ብሌሲንግ፣ ዚሮ ዚልች ነው የሚባለው፣ ዚሮ ምንም። ግን በሩ ሁሉ ጊዜ ክፍት ሆኖ ይቆያቸዋል። በዚህ በር ውስጥ በፈለጉ ጊዜ ይገባሉ። 24 ሰዓት መግባት ይችላሉ። ምንም አይነት ኮምፕሮማይዝ አይደረግም። ማንም ክርስቲያን ሰው ቢገል እንኳን ተመልሶ መምጣት ይችላል። ነገር ግን በዚህ ሁኔታ ውስጥ ባሉበት ጊዜ ግን ምንም አይነት ነገር አናደርግላቸው። ምንም መንፈሳዊ አገልግሎትም አይኖራቸውም።
ለመመለስ በወሰኑ ጊዜ ደግሞ በሙሉ አቅም ቃል፣ ዝማሬ፣ ህብረት፣ አገልግሎት፣ የጌታ እራት ሁሉ ነገር በቃ ይደረግላቸዋልና ስለዚህ በዚህ ጉዳይ ላይ ወገኖቻችን ሲመጡ ለወደፊት በስፋት እናወራለን። ብለሲንግ የሚለውን ያው ከቤተክርስቲያናችንም አንጻር ማለት ነው። ኤክስኮሚኒኬት የተደረገ ሰው በቃ ኤክስኮሚኒኬትድ ነው። ባይ ዘ ዌይ ከቤተክርስቲያናችሁ የተባረረን ሰው የማናገር መብት የላችሁም፣ ማናገር የለባችሁም። እሺ ችግር የለውም። ኤቢ ምናልባት እኔ ከጨረስኩ በኋላ የምትፈልገውን ነገር ደግሞ ትጨምርና ዴቨሎፕ ታደርገዋለህ። እኔ የተናገርኩትም ማለት ነው። አምሹር እኔ ከተናገርኩት የተለየ ነገር በዚህ በፕሪንሲፕል ኦፍ ኤክስ ኮሚኒኬሽን ላይ ይኖራል ብዬ አላስብም። ኦኬ ሌላኛው እኔ ቅድም የተናገርኩት ድምፄ ተሰምቶ ነበር፣ ታስታውሳላችሁ? ጌታ እኮ ይቅር ይላችኋል፣ ጌይም ቢሆን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብዬ የተናገርኩትን ቆርጠው አስገብተውታል። አሁንም ታች ያላችሁ ሰዎች ምናልባት ያው ለአብዛኞቻችሁ አዲስ አይደለም። ማንም ሰው ጌይ ብቻ አይደለም ንስሐ ከገባ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻዋል። ስለዚህ የዘላለም ሕይወት ይኖረዋል። አዎ ይኖረዋል። ሲኖረው ግን ነቅሎለት ነው፣ ይነቅልለታል። እንደሌላ ሰው ይሆናል። ሁሉ አዲስ ይሆናል። ከዛ በኋላ ጸጋውን የሚለማመድ ክርስቲያን የሆነ ቤተክርስቲያን በቃ በአጠቃላይ ይሄ ኔጌቲቭ የሆኑ ኃጢአት የሆኑ ነገሮችን የማያደርግና በኃጢአት ላይ ጉልበት ኖሮት እንደ አዲስ ፍጥረት ስለሚሆን እንጂ እንትን ሆኖ አይደለም። ይሄ ያንን ነገር እያደረገ አይደለም የዘላለም ሕይወት የሚያገኘው። ያንን ነገር የሚነቅል የእግዚአብሔር የጸጋው ኃይል አለ ስንጸልይለት የሚከሰት ማለት ነው። ስለዚህ ይህንን የተናገርኩትን ቆርጠው ያስገቡት ማለት ነው። ስለዚህ ጌዮች የዘላለም ሕይወት ይኖራቸዋል። ንስሐ ከገቡ እንዴት ነው የማይኖራቸው? በደንብ ነው የሚኖራቸው፣ በደንብ ምን ጥያቄ ያለው። ስለዚህ ግን መመለስ አለባቸው ማለት ነው። ሌላው ደግሞ ምንድን ነው? ሁለት ነገር ብቻ ነው ከዚህ በኋላ የምናገረው። ስለ ተሜ ነው የምናገረው። ወደ ርዕሱ ተመልሻለሁ። ተሜ እንደምናውቀው ያው ኢትዮጵያ ውስጥ ይሄ ነገር እንደማይደረግ እሱም ያውቃል፣ እኛም እናውቃለን። ቪዲዮ ቢኖር ለምሳሌ አሁን ስላሴ ቤተክርስቲያን ውስጥ የሆኑ ሰዎች ጌ ተጋቡ ብሎ የሆነ ሰው ቢያመጣልኝ እኔ አውቃለሁ ውሸት እንደሆነ። አይሞክሯትም ስላሴ ቤተክርስቲያን ውስጥ። ለምን ሲባል አይኖ ኦርቶዶክስን በደንብ ነው ማውቃት። አትሞክርም እንዲህ አይነት ነገር። ይሄ ማለት ውስጥ ያሉ ሰዎች ሊሳሳቱ አይችሉም፣ ሊሳሳቱ ይችላሉ። ይሄን ስርዓት ግን በአሁኑ ሰዓት ኦርቶዶክስ ትሞታለች እንጂ አታረጋትም። እኛም ጋር እንደማይደረግ ያውቃል ተሜ፣ በደንብ ያውቃል። እና ይቅርታን በተመለከተ ቅድም ተናግራችኋል። እኔ እሱም ፓርት አይደለም ኢንፋሳይዝ ማድረግ የፈለኩት። በደንብ ያውቃል እንደማይደረግ፣ እንደማይሞከር፣ መድረክ ላይ እንደማይወጡ ያውቃል፣ በደንብ ያውቃል። አሁን ለተሜ አንድ መልእክት አድርሶልኝ፣ ምናልባት በሌላ አካውንት እየሰማ ከሆነ ተሜ እንደ በዚህ አይነት ሪዝኒንግ ካፓሲቲ ነው እንደ ጌታ ነው የተውከው? በዚህ አይነት መረዳትህ ነው እንዴ? ራስን እኮ አጋለጥክ ተሜ። እያወቅ እሺ ኦርቶዶክሶች ወደ እናንተ ቢመጣ የሚይዘው በእንዲህ አይነት የማሰብ ካፓሲቲ ነው እናንተ ጋር የመጣው። በዚህ አይነት በስረት ነው እናንተ ጋር የመጣው። ስለዚህ ለወደፊትም የምትሰራቸው ቪዲዮዎች በዚህ ደረጃ ታስበው እንደመጡ ማወቅ አለባችሁ። እና ወንድማችን ምን አይነት ሰው እንደሆነ ራሱን ነው ያጋለጠው እንጂ ስለ መሰረተ ክርስቶስ እየተናገረ አይደለም። ታንክ ዩ። ኦኬ የተወሰነ ነገር የቅድሙ ነገር ኦልሬዲ ስለተነካ የተወሰነ ነገር ልበል በአንድ ደቂቃ ውስጥ። ቅድም እንዳልኩትኝ ከክርስቲያን ግራንድ ናሬቲቭስ መካከል አንደኛው የእግዚአብሔር የማይገደብ ይቅርታ፣ እንደገና ለኃጢአተኞች ሁሉ የሆነ ምሕረት የሚል አንድ ናሬቲቭ አለን አይደል? ስለዚህ እሱ አለ። ከዛ ደግሞ ቅድም እንዳልኳችሁ ጋብቻም ራሱን የቻለ ትልቅ ተቋም ነው፣ እግዚአብሔር የመሰረተው ተቋም ነው። ስለ ጋብቻ ደግሞ ያለን ናሬቲቭ አለ። እዚህ ውስጥ ኤቢም ዋሴም አሉ። ምናልባት ዶክተር ዳኒም የመማር እንትኑን እድሉን አግኝታችሁ ሌሎቻችሁም ማለት ነው እንግዲህ ታችም ያላችሁ ሰዎች ሊሆን ይችላል። ክርስቲያን ኤቲክስ ላይ ማለት ነው ክርስቲያን ኤቲክስ ላይ ሞራል ዳይላማ የሚባል ነገር አለ አይደል? አንዳንዴ ማለት ሞራል ዳይላማ ውስጥ የምገቡ ይሄ እንዲያውም ሞራል ዳይላማ ውስጥ የሚከት ነው ብዬ አላስብም፣ ግን ኮንቴክስቹዋሊ ልንገባ የምንችልበት አግባብ ሊኖር ይችላል። ሞራል ዳይላማ ማለት ሁለት ልክ የሆኑ ሞራል ዳይላማዎች እኩል ሲመጡባችሁ ወይም ደግሞ
ሁለት መጥፎ የሆኑ ነገሮች እኩል ሲመጡባችሁ የምታስበልጡበት መንገድ ማለት ነው። የምትመርጡበት ዳይላማ ውስጥ ይከቷችኋል እና ከኢቭል መካከል ቤተር ኢቭልን ለመምረጥ እና ከጉድ መካከል ደግሞ ቤተር ጉድ ለመምረጥ ማለት ነው። ምክንያቱም ሁለት ናሬቲቮችን አንድ ቦታ ላይ ሞራል ዳይላማ ውስጥ ሊከቱን ይችላሉ። ለምሳሌ የእግዚአብሔር መሐሪነት ስንል የእግዚአብሔር መሐሪነት ለጋብቻ ላይ ካለው አቋምና እግዚአብሔር ጋብቻ ላይ ካለው ናሬቲቭ ጋር የሚጣላ ነው ወይ ነው። አሁን እንደዚህ አይነት ነገሮችን በደንብ ኮንሲደር ማድረግ አለብን። ለምሳሌ ጀስቲሱ ጋድ ኢዝ ጀስት እንላለን አይደል? እግዚአብሔር ጻድቅ ነው ወይም የፍትህ አምላክ ነው እንላለን አይደል? ከፍቅሩ ጋራ ወይም ከሶቨርኒቲው ጋራ እንዴት ነው የምናየው? በጣም እነዚህ ነገሮች አንዳንዴ ባላንስ ማድረግ አለብን። እነዚህ አይነት ባላንሶች ይፈልጋሉ። አንዳንዴ እግዚአብሔር ፍቅር ነው ላይ ብቻ ኮርነርድ ሆነን ዚያዘር ሳይድ ደግሞ እግዚአብሔር አመፅ ላይ ያለውን የተገለጠ አቋም፣ ኃጢአት ላይ ያለውን የተገለጠ አቋም ሚስ ባላንስ የምናደርግ ከሆነ ራሱ የክርስትና ትምህርት ራሱ ይዛባል ማለት ነው። ማለት እግዚአብሔር ፍቅር ነው ስንል ኢን ደ ሚን ታይም ጋድ ኢዝ ኦልሶ ጀጅ አይደል? እግዚአብሔር ደግሞ ዳኛ ነው አይደል? ሶ እነዚህን ነገሮች አብረን ማያያዝ መቻል አለብን። ጋድ ኢዝ ኦልዌይስ ዌልከሚንግ ፎር ሲነርስ። ይሄ ትልቅ ትርክታችን ነው። እግዚአብሔር ለኃጢአተኞች ሁሌም ዌልከሚንግ ጋድ ነው። ሁሌም ዌልከሚንግ ጋድ ነው። ወደ ተሞ አልመጣውም። እሺ ወደ ተሞ አልመጣውም። ሆሞሴክሹዋሊቲው ጋር ነው ያለሁት። ከመጡ እኛ ልንጠረጥራቸው እንችላለን። እኛ ይሄኔ እኮ አልተቀየረ ይሆን ልንላቸው እንችላለን። እኛ ትረስት ላናረጋቸው እንችላለን። አግብተው ሁላ ወልደው ሁላ ትረስት ላናረጋቸው እንችላለን። ቅድም ኤቢ እንዳለው መምጫቸው እንኳን የኛ ከነሱ ጋር ሶሻላይዝ ማረጋችን ሊሆን ይችላል። ለኛ አሁን ላለንበት ማህበረሰብ ይከብዳል። ውጪ የኖረ ሰውና ኢትዮጵያ ውስጥ አሁን ይሄንን ራሱ እንዲያው ጎረቤት ሆነህ ራሱ በሰላም ኑር ማለት ራሱ ይከብዳል አይደል? ይከብዳል። ለኛ ገና እዚህ ላይ ሪጅድ ነው። አሁን ባለንበት ደግሞ አግባብ ልክም ነው ብዬ አስባለሁ። ግን ደግሞ ከነሱ ጋር ሶሻላይዝ የምናረግባቸው አይነት እንትኖች ሊኖሩ ይችላሉ። ግን ከመጣ በኋላ በተለይ ግን እኛ ላንቀበል እንችላለን። ኢቨን በጣም ሰስፔክት ልናደርግ እንችላለን። እግዚአብሔር ግን ታውቃላችሁ እነሱን ሰዎች በጸጋው ቀይሮ ነፃ አውጥቶ ፈቷቸው የሃይማኖት መሪ ሊሆኑ ይችላሉ፣ ፓስተርስ ሊሆኑ ይችላሉ፣ ኢቫንጀሊስት ሊሆኑ ይችላሉ፣ ወይም ቄስ ሊሆኑ ይችላሉ፣ ወንጌላዊ ሊሆኑ ይችላሉ። እግዚአብሔር መቼም ታውቃላችሁ በእግዚአብሔር ኦን ደ ፌስ ኦፍ ጋድ በቃ ሁሉም ሰው ኃጢአተኛ ነው። በክርስቶስ ኢየሱስ ደም ከነፃ ይነጻል። የእግዚአብሔርን የሚያስቸግረው የክርስቶስን ደም የሚያስቸግር ኃጢአት የለም። ባይዘው ከክርስቶስ ደም በላይ የሆነ ኃጢአት የለም። የማዳኑን ጉልበት የሚበልጥ ኃጢአት የለም። ይሄንን በደንብ ማወቅ አለብን። ከኢየሱስ ክርስቶስ ደም ጉልበት በላይ የሆነ ምንም አይነት ኃጢአት የለም። ኦልዌይስ ትልቁ ናሬቲቫችን ይሄ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። መመለስ የሚፈልግ ሰው እንዲያው እግዚአብሔር ይቅር ይብለኝ ይሆን የሚል ሰው እዚህ ውስጥ እንኳን ኢንኬዝ እዚህ ውስጥ አንድ ሰው እንኳን እዚህ አይነት ልምምድ ውስጥና ስርዓት ውስጥ ያለህ ወይ ያለሽ ሰው ብትኖሪ ይሄንን የምስራች እግረ መንገድ መናገር እፈልጋለሁ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንተን እግዚአብሔር ይቀበልሃል። ይሄ ግን መመለስ ለሚፈልግ ሰው ዲሳይድ ላደረገ ሰው ያለበት ነገር በጣም አመፃ እንደሆነ ላወቀ ሰው የምንናገረው እንትን ነው። እሺ ዜድ አም ሶሪ እኔ አሁን አንተንም ሚውት ላርግህ። ኧረ ተው በእናታችሁ። እሺ ልለፈው። ሶ
ይሄ ኦልዌይስ ፕሪች የምናረገው እውነት ነው። ፕሪች የምናረገው እውነት። ኢን ደ ሚን ታይም ግን የዚህን ኃጢአት ደግሞ አስከፊነት ኢን ደ ሚን ታይም እናወራለን። በጣም በጣም ለማህበረሰብም ለክርስትና በፍጹም ትሬት የሆነ ነገር ነው። ትሬት የሆነ ነገር ነው። ያ ሲሪየስሊ ዜድ ማለት እኛ እያወራን ያለ ነው። እኛ ነን ምን ማውራት እንዳለብን እናውቃለን። እንደዚህ አይነት ነገር አያስፈልግም። ኤኒዌይስ በደንብ አድምተን የምናልፈው ጉዳይ ስለሆነ ነው። የእግዚአብሔር ምሕረት ጥግ ድረስ ነው። እንደገና እዚህ ላይ ያለን አቋምም ይሄ ነው። በተለይ ኢትዮጵያ ውስጥ ያለን የወንጌል አማኞች ጋይስ፣ አሁን ይሄንን ቅድም ዳኒ ይጠቅመናል እያለ ያለበትን ሴንስ በደንብ ነው የማውቀው። ኮምፕሮማይዝ የምናደርግ ተደርጎ ነው እነሱ ጋር የሚታሰበው። ይሄ ሰውዬ ረረፉ በእናታችሁ እንዴ! ኮምፕሮማይዝ የምናደርግ ተደርገው ነው የሚታሰበው ማለት ነው። ኮምፕሮማይዝ ተደርጎ እንደምናስብ ነው የሚታሰበው። አሁን ሮንግ ኢሜጅ እየተሰጠ ነው ያለው የወንጌል አማኞች ቤተክርስቲያን ላይ እኛ ሆሞሴክሹዋሊቲን ለዘብተኛ እንደሆንበት አይነት ተደርጎ ነው እየታሰበ ያለው። እንደዚህ አይነት ነገሮች ይፈጥራሉ። አሁን ኤቢ እዚህ ላይ ያለውን አቋም አውቃለሁ፣ ግን አትሊስት በአንድ ላይ ግን ኮንዶምን የምናደርገው ነገር ነው። ስለዚህ በኤኒ ሚንስ ካቶሊክም አደረገው፣ ፕሮቴስታንትም አደረገው፣ ማንም አደረገው፣ ኦርቶዶክስም ታደርገው ብለስ የሚደረግ ነገር ነው ብለን በፍጹም አናስብም። እኔ ይሄንን አልቀበልም። እሱን ነው የምለው። መሰረተ ክርስቶስ ላይ የማይታሰብ ነገር ነው። አሁን ተመስገን የተናገራቸው ንግግሮች በፍጹም ማለት አንዳንዴ ቅድም ብያለሁ፣ በጥላቻ መታወር ከድንቁርና ጋር ሲሆን በጣም ከባድ ነው። ጌታ እኔ ቅድም በቃ ልልበለው አልበለው እያልኩ የነበረውን ነገር ነው ዶክተር ዳን የተናገረው። ማለት ደግሞ ያደግኩባት ቤተክርስቲያን ይላል። ይቅርታው ደግሞ ለበጣ ነው። ይሄ ንቀት ነው፣ ኢንሰልት ማድረግ ነው። የኢትዮጵያ ውስጥ ያለነውን ፕሮቴስታንቶችን ከጥላቻ ባለፈ መናቅ ጭምር ነው። እና ያደግኩባት ቤተክርስቲያን ደግሞ ይላል ኢትዮጵያ ውስጥ አትኖርም እንኳን ተወውና ፕሮቴስታንት ውስጥ ማለት ፕሮቴስታንቶች ደግሞ ኢቫንጀሊካልስ ኃጢአት ላይ ያለን አቋም ከየትኛውም ሃይማኖት በላይ ነው ብያቸዋለሁ። እንደ ማህበረሰብ ቦልድሊ መናገር ይችላሉ። ቦልድሊ አሁን ከጊዜ በኋላ ፍርክስክሳችን ቢወጣም በተለይ እነዚህ ሐሰተኛ ነቢያትና ኒው ኢመርጂንግ ቸርችስ ከበዙ በኋላ በስመ ፔንቴኮስታሊዝምም የተለያየ እብደትን ይዘው ከመጡም በኋላ መፈራረካችን የፈለገ ቢበዛ እነሱ ጋር ነው የምላችሁ። ሐሰተኞቹ ያሉበት ጋር እንኳን እንደዚህ ብላችሁ ሌብል የምታደርጉት ቸርች የለም ኢትዮጵያ ውስጥ። አዜ ቸርች የሚያጋባ እነዚህ ሐሰተኛ ነቢያቶቹ ጋር አንድም ቸርች የለም። አንድም ቸርች ኢትዮጵያ ውስጥ ነው። ለዛውም የምታደርገው ይሄንን ኃጢአት ላይ ባለን አቋም ደግሞ ቅድስና ላይ ባለ አቋም እንደ ወንጌል አማኞች በየትኛውም ቤተ እምነት እንደ ወንጌል አማኞች በጣም ስትሪክት የሆነ የለም። ይሄንን ሉተራኑን ወክዬ መናገር እችላለሁ። ሙሉ ወንጌሉን ወክዬ መናገር እችላለሁ። መሰረተ ክርስቶስን ወክዬ መናገር እችላለሁ። አማኑኤልን ወክዬ መናገር እችላለሁ። ሁሉንም ወክዬ መናገር እችላለሁ። ብራዘር ምናልባትም የሌሎችን ሃይማኖት ሜምበርስ 100 እያለፍክ ሊሆን ይችላል አንድ ፕሮቴስታንት ልታገኝ የምችለው። ጫት ቤት ብትሄድ፣ መጠጥ ቤት ብትሄድ፣ ምን ብትሄድ ለማህበረሰብ እንኳን ሰላማዊ ማህበረሰብን የምናበረክት ሰዎችንን በጣም አጭበርባሪ የነበሩ የተለወጡ፣ በጣም ሌባ የነበሩ የተለወጡ፣ ማህበረሰብን ያውኩ የነበሩ የተለወጡ፣ ወንጌል የለወጣቸው
ትናንትና አዎ የነበሩ ኃጢአተኛ የነበሩ ትናንትና አመፀኛ የነበሩ ትናንትና በኃጢአት ተዘፍቀው የነበሩ ሰዎች ዛሬ ግን ወንጌል ለውጧቸው ዛሬ ግን የእግዚአብሔር ቃል ለውጧቸው ሌላ አዲስ ፍጥረት የሆኑ ማህበረሰቦችን የምታበረክት ቸርች ነች የኢቫንጀሊካል ቸርች። እንኳን እንደዚህ አይነት የስም ማጥፋት የምታደርግባት ልትሆን ቀርቶ ማለት ነው። ባይብሌን እየፈለኩ ነበር። ይሄ ወንጌል ለውጧቸው ይሄ ባይብል ለውጧቸው ማለት ነው። ሰው አይደለም የለወጣቸው፣ ድርጅት አይደለም የለወጣቸው። ሰው ታውቃላችሁ ከመጠጥ ከኃጢአት ከአመፅ እንዲወጣ ይሂድ ነው የሚባለው ወደ ቸርች። ስቲል ማለት ነው ክፍለ ሀገሮች ላይ እስካሁን ድረስ በኢትዮጵያ ደረጃ ይህንን ቦልድሊ መናገር እንችላለን። የትኛውንም አካል ፊት ቆመን ማለት የመንግስት ባለስልጣናት ፊት ቆመን መናገር እንችላለን። ምንድነው ወንጌል አማኙን የሚያስጠቃው? ወንጌል አማኙ ራሱን ዲፌንድ አያደርግም። ለምን? በቃ እግዚአብሔር ዲፌንድ ያደርግ ብለን ስለምንል ማለት ነው። አንፈልገውም። አሁንም ተመስገን እንዲፈለጥ፣ ተመስገን እንዲቆረጥ፣ ተመስገን የሆነ ነገር እንዲደርስበት ምናምን አይደለም። ይሄ ግን በጣም ሮንግ ወካይነት ስለሆነ ማለት ነው። ይሄ ኢሜጅን የማጥፋት እንትንም ስለሆነ ማለት ነው። በሱ አንደበት ውስጥ በወንጌል አማኞች ላይ የተከፈተ የአጋንንት አፍ ስለሆነ ማለት ነው። እኔ ፔንቴኮስታል ነኝ አይደል? እዚህ ጋራ ሉትራኖች አሉ አይደል? እና ሐናና እና አኪ ስለ እነሱ መናገር እችላለሁ። እኔ ፔንቴኮስታል ነኝ። ይሄው ኤቢ አለ ሜኖናይት ውስጥ መሰረተ ክርስቶስ። እኔ አማኑኤል ሆኜ ስለ ሙሉ ወንጌል ስለነ ዶክተር ዳኒና ስለነ ዋሴ መናገር እችላለሁ። ሶሻል ፒስን ሰርቭ ከማድረግ አንጻር በማህበረሰብ ግንባታ ውስጥ ማህበረሰብ ታውቃላችሁ የሚገነባ ነገር ነው አይደል? ሶሻላይዜሽንም የሚቀረጽ ነገር ነው። በጣም ትልቅ በጎ አዎንታዊ ፋክተር ያለን ዲኖሚኔሽን ውስጥ አልገባም ይላል። ክሬሽን ውስጥ እንኳን ገብታል አምነ ማለት በፍጹም ልተቹን አትችሉም። ጌታን ነው የምላችሁ፣ በፍጹም ልተቹን አትችሉም። እንዴ እንኳን የኢቫንጀሊካልስ ቸርች እንኳን ተመሳሳይ ጾታ የምታጋባ በኢትዮጵያ ውስጥ ልትኖር ተቃራኒ ጾታ ላይ ድርብ ጋብቻን በጣም ሲሪየስ ነው። በተለይ ነባር ቸርቾች በጣም ድርብ ጋብቻ አሁንም አክቹሊ የሚፈቅድ ያለ አይመስለኝም። ቢያንስ ይሄ ሪመሬጅን የድጋሚ ጋብቻ ላይ አዲስ ያሉትን ቸርቾች አላምናቸውም እንደ ቸርች ስለማልቆጥራቸው ማለት ነው። ሜን ላይን ቸርቾች ላይ ግን በፍጹም እንዴ ሊበሉን መካነ ኢየሱስ መሰረተ ክርስቶስ ምናምን የምትሉትን እነዚህ ኒው ኢመርጂንግ ቸርቾች ጋር እንኳን ማለት ነው። ሆሞሴክሹዋሊቲ ደግሞ ጭራሽ ቶፒክ ሊሆን አይችልም። ቶፒክ ሊሆን አይገባውም። ለማን? ለፕሮቴስታንት ብቻ እኮ አይደለም፣ ለካቶሊኩም፣ ለኦርቶዶክሱም ኢትዮጵያ ውስጥ ለሙስሊሙም ቶፒክ ሊሆን አይችልም። መስጊድ ውስጥ ያጋባሉ ብዬ ማውራት አልችልም። ጥላቻ፣ አለማወቅ፣ እውርነት፣ ድንቁርና ሲደራረብ የሚወልደው ንግግር ነው። ይሄ የሚወልደው ንግግር ነው። ስልክ አለኝ ተብሎ ኔትወርክ አለ ተብሎ ዝም ብሎ አይዘረገፍም። ዋሴ መናገር የምትችል ከሆነ ለአንተ ልስጥና ከዛ ሀኒሾ፣ ከዛ ሄሉ፣ ከዛ አሌክስ እያልን እንቀጥላለን። እንዳገባባችሁ ሰርቭ ማድረግ ስላለብኝ ነው። ሁላችሁንም ዌልካም ብያለሁ። እንግዲህ ዋሴ